ኢነከ ለዓላ ኹሉቂን ዐዚም ይላቸዋል አላህ ሱብሓነሁ ወተዓላ በሱረቱል ቀለም ምዕራፍ 67 ቁጥር 4 ላይ ማለት ነው። እንዲሁ ደግሞ በሱረቱል አንቢያ ምዕራፍ 21 ቁጥር 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። ለዓለማት እዝነት አድርገን ቢሆን እንጂ አላክንህም ይላቸዋል። ስለዚህ ነቢይ ሰለላሁ ዐለይሂ ወሰለም ወደዚህ ምድር ሲላኩ ከተላኩበት አንድ መለያቸው ለዓለማት እዝነት ነው። አላህ ሱብሓነሁ ወተዓላ ለዓለማት ሲባል ምን ይካተታል እዚህ ውስጥ? ለአማኞች አዛኝ ተደርገው ነው የተላኩት። እዝነት አለ ነብይ ሰለላሁ ዐለይሂ ወሰለም ስላሉ እዚህ ምድር ላይ አማኞች የአላህ ሱብሓነሁ ወተዓላ እዝነት ያገኛቸዋል። እንስሳት እንኳን ማለት ነው እንስሳት ሁሉ ነገር በሬ በግ ማለት ነው። አሁን ባይብል ላይ ከተመለከታችሁ በሬ በግ ረዱ ነው የሚለው። እዚህ ቁርአን ላይ ግን ነብዩ መሐመድ መላካቸው በራሱ ለሁሉም እዝነት ተደርገው ነው የተላኩት። ነብይ ሰለላሁ ዐለይሂ ወሰለም ለእንስሳት ያዝናሉ፣ ለህፃናት ያዝናሉ፣ ለአዋቂዎች ያዝናሉ። እንደውም ለካፊሮች እንኳን ማለት ነው ለካህዲያኖች እንኳን ነብይ ሰለላሁ ዐለይሂ ወሰለም በሚታወቀው ሐዲስ ሂጅራ ባደረጉበት ወቅት ላይ መዲና ነበሩና ከዛ በኋላ ወደ መካ በድጋሚ ለፈትሑ መካ ማለት ፈትሑ መካ አድርገው ሊገቡ ሲሉ ወደ መካ እየሄዱ ነበረ ነብይ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው። ከዛ በኋላ መካን በራሳቸው እጅ ካደረጉ በኋላ አማኞች የራሳቸው ሀገር ነው ከሀገራቸው ተባረው ወጥተዋል። ካሁን ፍልስጤማውያን እንደተባረሩት ማለት እየተጨቆኑ እንዳሉት በራሳቸው ሀገር በቃ የእናንተ ሀገር አይደለም። አስቡት አንድ ሰው እናንተ ቤት መጥቶ አይ ከቤትህ ውጣልኝ በቃ አንተ አዝነህለት ምናምን አጠገብህ እንዲኖር ፈቅደህለት ቤት ውስጥ አይ ውጣልኝ ከቤት ጭራሽ በራሴ ቤት ውጣ ትለኛለህ አይደል ምንለው። ልክ እንደዚህ ማለት አሁን ፍልስጤም ወንድሞቻችንና እህቶቻችን የሚደርሰው ነገር አላህ ከነርሱ ጋር ይሁን። አላህ ይካሳቸው ሁሉንም ሐቁን ደግሞ ያወጣላቸው እና በዛ ጊዜም ደግሞ እንደዚህ ነገር ተከስቷል ማለት ነው። ነብይ ሰለላሁ ዐለይሂ ወሰለም ከሀገራቸው እንዲወጡ ተደርገዋል። ከዛ በኋላ ጊዜ ጠብቆ አላህ ሱብሓነሁ ወተዓላ ድል እንዲያደርጉ ካደረጋቸው በኋላ አስቡት መዲና መካ እያሉ ነብይ ሰለላሁ ዐለይሂ ወሰለም ያልተሰደቡት የስድብ አይነት የለም። ምን ያላሏቸው በቃ ስድብ ከተባለ በቃ ዘንቦባቸው ነብይ ሰለላሁ ዐለይሂ ወሰለም ሲሕር እንኳን መጀመሪያ ድግምተኛ ብለዋቸዋል በትክክል። አላህ ሱብሓነሁ ወተዓላ ምን ይላቸዋል? أم يقولون شاعر نتربص به ريب المنون قل تربصوا فإني معكم من المتربصين وتعالى ከዛ በኋላ እድል እንዲያገኙ ካደረጋቸው በኋላ አላህ Subhanahu Wa Ta'ala አስቡት እዛ መካ ላይ ያሉ ያላሏቸው በቃ ሳሒር ብለዋቸው ነብይ ሰለላሁ ዐለይሂ ወሰለም ድግምተኛ ብለዋቸዋል። ድግምተኛ ላይ ማለት በግልጽ ድግምተኛ ብለዋቸዋል። ከዛ በኋላ አላህ Subhanahu Wa Ta'ala ምን ይላል? ነብይ ሰለላሁ ዐለይሂ ወሰለም ለራሳቸው እንኳን አይከላከሉም፣ ለራሳቸው እንኳን ምላሽ አይሰጡም ነበር። እንደዚህ እኮ አይደለም እንደዚህ በቃ ዝም ብለው ነበር የሚያልፏቸው። አላህ ነበር የሚመልስላቸው ምላሽ። ሌሎች ነብያት ካያችሁ ለራሳቸው ምላሽ ይመልሱ፣ አይ እንደዚህ አይደለም። ነብይ ሰለላሁ ዐለይሂ ወሰለም ግን አላህ ነበር የሚከላከልላቸው። ግልጽ ነው። አላህ አም የቁሉነ ሳሒር አም የቁሉነ ሻዒር ነተረበሱ ቢሂ ረይበል መኑን። ለምሳሌ ሻዒር ነው ይላሉ። ሻዒር ማለት ያ ገጣሚ ባለቅኔ እንደማለት ነውና أم يقولون شاعر نتربص به ريب المنون قل تربصوا እንደዚህ ይላሉና እያለ አላህ ይገረማል። إنه لقول رسول كريم وما هو بقول شاعر إلى بل إلى سورة الحق ይሄ የገጣሚ ወይንም የባለቅኔ ንግግር አይደለም። قليلا ما تؤمنون ولا بقول كاهن قليلا ما تذكرون እንዲሁ ደግሞ የጠንቋይም ንግግር አይደለም ይላል። ጠንቋይ ብለው ይፈርጇቸው ስለነበረ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ይሄንን እንኳን ይነግራቸዋል ማለት ነው። አላህ Subhanahu Wa Ta'ala እንደዚህ እንዳልነበሩ ነብያችን ሰለላሁ ዐለይሂ ወሰለም። አሁን ዋና ፖይንቴ ይሄ ሳይሆን ዋና ፖይንቴ ምንድነው? ዋና ፖይንቴ ይሁላ ማለት ነው። እንደዚህ ይሄ ብቻ እንዳይገርማችሁ ነብይ ሰለላሁ ዐለይሂ ወሰለም ሂጅራ ከማድረጋቸው በፊት አንድ ጊዜ ወደ ጣይፍ ተጉዞ ነበር። ይህ ሰሂህ ሙስሊም ላይ ትክክለኛ ሐዲስ ነው። አይሻ ረዲየላሁ ዐንሃ እንደምትናገረው ነብይ ሰለላሁ ዐለይሂ ወሰለም ምናላት ለቀድ ለቂቱ ሚን ቀውሚኪ ማ ለቂተ በቃ ከህዝቦችሽ ያላገኘሁት በጣም ብዙ ነገሮችን አግኝቻለሁ፣ በብዙ ነገሮች ደርሰውብኛል ብለው ተናገሩ። ወኢነከ ለዐላ